እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ጤና ይስጥልን ክቡራን አድማጭ ተመልካቾች፣ የምትከታተሉት ከዜና 24 ሚዲያ የመጀመሪያውን ፕሮግራም ነው። ክቡራን አድማጭ ተመልካቾች ይህን ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን ከወዲሁ እጋብዛለሁ። በዛሬው ፕሮግራማችን በርከት ያሉ ሀገራዊ ጉዳዮችን ወደ እናንተ እናደርሳለን። በዛሬው ዕለት በሚካሄደው ስድስተኛው የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ አሊ የፌዴራል መንግስት የ2018 በጀት ዓመት የዕቅድ አፈጻጸምና በ2019 በጀት ዓመት ረቂቅ በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያን እየሰጡ ናቸው። በዝርዝር እናስመለክታቸዋለን። በሌላ በኩል የህወሓት አርሚ 70 ሰራዊት አባላት ወደ ተከዜ ወንዝ እያመሩ መሆኑ ተገልጿል። በቀጠናው ከፍተኛ ውጥረት እንደነገሰ ተነግሯል። ክቡራን አድማጭ ተመልካቾች አብራችሁን ስትቆዩን ይህንና ሌሎችንም ጉዳዮች ወደ እናንተ እናደርሳለን። ይህን ቪዲዮ ላይክ በማድረግ አብራችሁን ቆዩም። ዛሬ እየተካሄደ በሚገኘው ስድስተኛው የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ አሊ የፌዴራል መንግስት የ2018 በጀት ዓመት የዕቅድ አፈጻጸምንና በ2019 በጀት ዓመት ረቂቅ በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያን እየሰጡ ናቸው። ለጠቅላይ ሚኒስትር አብይ አህመድ አሊ የቀረቡ ዋና ዋና ጥያቄዎች በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድናቸው የሚለው የመጀመሪያው ሲሆን ከሰላም ወዳዱ የትግራይ ህዝብ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል የሚል ጥያቄም ቀርቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት በተያዘለት የጊዜ ሰሌዳ መሰረት ተጠናቆም የታለመለትን ሀገራዊ ዓላማ እንዲያሳካም መንግስት በቀጣይ ምን አይነት የሎጂስቲክስ ፖለቲካዊና ተቋማዊ ድጋፍ ያደርጋል የሚለው ሌላኛው ጥያቄ ሆኗል። ይህ ታላቅ ሀገራዊ እድል ያለመስተጓጎል እንዲሳካም ከእያንዳንዱ ዜጋ፣ ከፖለቲካ ፓርቲዎች፣ ከሲቪክ ተቋማት፣ ከኢትዮጵያ ወዳጆችና አጋር አካላት በአሁኑ ወቅት ምን አይነት ንቁ ተሳትፎና የጋራ ኃላፊነት ይጠበቃል የሚለውም ተጠይቋል። ተጀምረው ላልተጠናቀቁናም ሳይጀመሩ ታቀደው ለቀሩ ፕሮጀክቶች ምን የታሰበ ነገር አለ የሚል ጥያቄም ቀርቧል። ሌላው ከምክር ቤት አባላት የቀረበው ጠንከር ያለ ጥያቄ የሲቪል ሰርቪስ ሰራተኞች 35 በመቶ ግብር፣ 7 በመቶ ጡረታ በድምሩ 42 በመቶ ይቆረጣል። እጁ ላይ ከሚደርሰው 58 በመቶ ደሞዝ ላይ በእያንዳንዱ በሚሸምተው ሸቀጥ ላይ 15 በመቶ ቫት ይቆረጣል። ይህ ለምን ይሆናል የሚለው ነው። ለሌሎች አገልግሎቶች የአገልግሎት ክፍያ ይከፍላል። የሲቪል ሰርቪስ ሰራተኛ እነዚህ ችግሮች ተዳምረው ኑሮውን መቋቋም አቅቶታል። ምን ታስቧል? ከሚመሰሩት መንግስት ምን እንጠብቅ የሚል ቀርቧል። በአዲስ አበባ ያለው የተማሪዎች ምገባ በሌሎች ክልሎች እንዲጀመርና አስገዳጅ ቢደረግ የሚል ጥያቄም ቀርቧል። የባህር በር ጥያቄ ምን ደረጃ ላይ እንደሚገኝ ማብራሪያ ተጠይቋል። በከፍተኛ ዋጋና ድጎማ የገባውን ነዳጅ ለምን በትክክል ማሰራጨት አልተቻለም? መፍትሄው ምንድነው የሚለው ሌላኛው ከምክር ቤት አባላት የቀረበው ጥያቄ ነው። ይህ በእንዲህ እንዳለም የፓርላማ አባሉ ዶክተር ደሳለኝ ጫኔም አብይ አህመድ አሊ ለኢትዮጵያ ቃል የገቡትን ብልጽግና ማምጣት ባለመቻላቸው ሀገሪቱ ከባድ የድህነት፣ የሰላም እጦትና የድንቁርና አዙሪት ውስጥ እንድትገባ አድርገዋል ሲሉም ጠንከር ያለ ትችትን ሰንዝረዋል። በምክር ቤቱ የጥያቄና መልስ መድረክ ላይ ማብራሪያ የጠየቁት የፓርላማ አባሉ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና መራራ መሆኑን በመጥቀስ ሀገሪቱ የተገባው የሰላምና የብልጽግና ቃል ኪዳን በተግባር ወደ ተገላቢጦሽ መቀየሩን ገልጸዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉ አክለዋል። በቅርቡ
በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት አስታውሰዋል። በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖ መስፋት ወይንም ፖለቲካል ፖላራይዜሽን፣ የሲቪክ ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና ክልከላዎች ዜጎች አማራጭ ድምጽ እንዳያሰሙ አፍነዋቸዋል ብለዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና ውጤት አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ነው ሲሉ ተችተዋል። መንግስት የችግሮችን ስረ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ሲሉ ተችተዋል። በተላከልን የመንግስት አፈጻጸም ሪፖርት ላይ እንደተመለከትነው የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2% እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ቀጥታ ሐዋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም። እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽፈት ከገቢያችን ጋር አልተመጣጠነም ሲሉ ገልጸዋል። ሪፖርቱ እስከ ግንቦት 2018 አጠቃላይ የዋጋ ግሽፈት 13.4፣ የምግብ የዋጋ ግሽፈት ደግሞ 15% ደርሷል ይላል። ይህንን ግሽፈት ለመደጎም መንግስት 379 ቢሊዮን ብር ማውጣቱን ቢገልጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን ብለዋል። ማሻሻያውን ተከትሎ የመጣው ሰማይ የነካም የዋጋ ግሽፈት በሚሊዮን የሚቆጠሩ ዜጎች የመግዛት አቅምን ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅት ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማዋ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች በስውር ረሃብ ውስጥ ወድቀዋል ብለዋል። የቤት ኪራይ ከአብዛኛው ዜጎች ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆነዋል ብለዋል። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር መልቀቁንና 91% የሚሆነው ለግሉ ዘርፍ የተሰጠ ነው ይላል። ክቡር የብሔራዊ ባንክ ገዢና የፋይናንስ ሚኒስትርም በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድና በሀገር ውስጥ ዕዳ ዋስትናዎች አማካኝነትም ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ ዕዳ ሸክምን በከፍተኛ ደረጃ እንዳናረውና የግሉ ዘርፍ ብድር እንዳጠበበው ለምን ተደበቀ ሲሉ ጠይቀዋል። በየጊዜው በፓርላማ የምናጸድቃቸው በቢሊዮን ዶላሮች የሚቆጠሩ የእርዳታ ብድሮች ለምን በሪፖርቱ አልተካተቱም ሲሉም ጠንከር ያለም ጥያቄን አቅርበዋል። የህወሓት አርሚ 7 ሰራዊት አባላት ወደ ተከዜ ወንዝ እያመሩ መሆኑ ተገልጿል። በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ከትላንት በስቲያ ሰኔ 28 2018 አዲስ እንቅስቃሴ መጀመራቸው ተሰምቷል። ሰራዊቱ ከሱዳን ተነስቶ ትናንሽ ጀልባዎችን በመጠቀም ወደ ተከዜ ወንዝ ሲያመራ መታየቱን ምንጮች ጠቁመዋል። በዚህ የሰራዊቱ ጉዞ ላይ ከፍተኛ የጦር አዛዦችም አብረው መታየታቸው ተመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ከብሔራዊ መረጃ ዳይሬክተር ጋር በመተባበር ይህ የአርሚ 7 ጦር በሱዳን ወቅታዊ ጦርነት ውስጥ ስላለው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረገ ስላለው ድጋፍ እንዲሁም ስለፈጸማቸው ጥሰቶች ጥብቅ ክትትል እያደረገ ይገኛል። ተቋማቱ በጉዳዩ ላይ የሚሰበስቡትን መረጃ በየ6 ወሩ ለሀገሪቱ ኮንግረስ ሪፖርት እንዲያቀርቡ ትዕዛዝ ተላልፎላቸዋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ዜና 24ን ሰብስክራይብ አድርጉ። እናመሰግናለን።